ማክሰኞ ደረሰም። ማክሰኞ ሲደርስ ዛሬ የመጀመሪያው አይደለም። የሰው ልጅ ቀን መቁጠር ከጀመረበት ጊዜ አንስቶም የብዙ ሚሊዮን ማክሰኞች ደርሰዋል። ታዲያ የዛሬዋን ማክሰኞ ምን ይለያታል? እውነት ከሆነ የዓለማችን ሀያል ሀገር የሆነችው አሜሪካ የኛው ማክሰኞ ሲደርስ አንዲትን ሀገር ከምድረ ገጽ አጠፋለሁ ብላለችም። በዚህኛው ማክሰኞ ሁሉም ድልድዮች፣ ሁሉም መንገዶች፣ ሁሉም ተቋማት ይወድማሉ። እቅዱ ይሄ ነው። እንደ እቅዱ ከሆነ ኢራናውያን ይችን ማክሰኞ እንደ ሌሎች ማክሰኞች አያዩዋትም። ካለፈችም በኋላ እንደተቀሩት ማክሰኞችም አያስታውሷትም። ይህንን መሰናዱ ማዘጋጀት የጀመርነው ማክሰኞ ማለዳ ነው። ስለዚህ አዝማሚው እንዴት ነው? ምንስ እየተደረገ ነው? የሚለውን ዞር ዞር ብለን የቀኑን ውሎ እንፈትሻለን። ምንም እንኳን ትራምፕ ዛሬ የመጨረሻ ነው ቢሉም የኢራን ሰዎች የሰላም ስምምነት ነው ተብሎ የቀረበውን መደራደሪያ አንቀበልም፣ የትራምፕ ቅዠትም አያስፈራንም ብለዋል። ኢራን ጊዜያዊ የተባለውን የተኩስ አቁም ለጠላቶቿ የዳግም መታደስ አፍታ እንደሆነ ነው የምታምነው። የተኩስ አቁም ብለው ለሌላ ዙር ጥፋት በሰፊው ነው የሚዘጋጁትም። ስለዚህ የተረጋገጠና ዘላቂ የሆነ ስምምነት እስካልቀረበልኝ ድረስ ጦርነቱን ለማቆም ፍላጎት የለኝም ብላለችም። ሁሉን አቀፍ የሆነና ሁሉንም የቀጠናው ሀገሮች ማለትም ሊባኖስ፣ የመን፣ ኢራቅ፣ ኢራን ሁሉም የተካተቱበት የሰላም ስምምነት በኢራን ላይ የሚደረገው ጥቃት ማቆሙን ለማወቅ የተሻለ ማረጋገጫ ነው ብለዋል። ከዚህ ባለፈ ግን የትራምፕ ማስፈራሪያዎችና የእርቅ ሀሳቦች በኢራን ጉሮሮ ውስጥ የሚወርዱ አይደሉም። ይልቅ በዚህ መሃል የማክሰኞ ጥፋት ሳይደርስ ወደ ፓኪስታን ተስፋ ሰጪ የመረጃ ፍንጭ ወጥቷል። በፓኪስታን የኢራን አምባሳደር ሬዛሚር ሞጋዳም ዝርዝሩን ለመግለጽ ባይፈልጉም በጎና ተስፋ ሰጪ የሆነ ንግግር መደረጉንና እስራኤልና አሜሪካ በኢራን ላይ እያደረሱ ያሉትን ጥቃት የሚያስቆም ስምምነት ላይ ለመድረስ ከጫፍ የደረሰው ውይይት መደረጉን በደምሳሰው እወቁልኝ ብለዋል። ከብዙ ሀገራት የማደራደር ሙከራና ያልተሳኩ ልፋቶች በኋላ ፓኪስታን ወሳኝ ሽማግሌ ሆና መከሰቷ እየተሰማ ነው። ከሽምግልናው ጎን ለጎን ትራምፕ ዋይት ሀውስ ዛሬ የተነሳባቸው ማዕበል ዛቻቸውን ጋብ እንዲያደርጉት ምክንያት ሊሆናቸው ይችላል የሚሉ ምልከታዎች አሉ። ፕሬዚዳንት ዶናልድ ትራምፕን ከስልጣናቸው ለማንሳት የአሜሪካ ሕግ አውጪዎች 25ኛውን የአሜሪካ ሕገ መንግስት ማሻሻያ ወይም 25 አሜንድመንት እያገላበጡ መሆኑ ተሰምቷል። 25 አሜንድመንት የአሜሪካ ፕሬዚዳንት በአስተዳደር ዘመኑ በሞት በህመምና በተለያዩ ምክንያቶች ስልጣኑን በአግባቡ መወጣት ሲያቅተው ለምክትል ወንበሩን እንዲለቅ የሚገደድበት የህገ መንግስቱ ስርዓት ነው። የትራምፕ አስተዳደር ተቋሚዎች ይህን ህገ መንግስት እየጠቀሱ ትራምፕ ሀገሪቱን ማስተዳደር ስላልቻሉ ከነጩ ቤተ መንግስት አሁኑን ይውጡ የሚል መከራከሪያ ማንሳት ጀምረዋል። ይህ መከራከሪያ እንደ ኢላን ኦማር ባሉ ቀንደኛ ጠላቶቻቸው በኩል እየተስተጋባ ነው። ከዚህ ቀደም በነበረው የመጀመሪያ ዙር የስልጣን ዘመናቸውም ላይ ፕሬዚዳንት ትራምፕ በካፒታል ሆል ክስተት ምክንያት 25 አሜንድመንት እንዲፈጸምባቸው እንቅስቃሴዎች ተጀምረው ነበር። ነገር ግን ሰውየው ወይ ፍንክች የአባቢሏ ልጅ ብለው ዛሬም በወንበራቸው ላይ ናቸው። ነገር ግን በእንደዚህ አይነት ሁኔታም 25 አሜንድመንት የሚሰራበት እድል አለ። ፕሬዚዳንቱ ስራ መስራት የማይችሉበት ሁኔታ ላይ መሆናቸው ታምኖ ስልጣን ለመልቀቅ ፈቃደኛ ካልሆኑ ምክትል ፕሬዚዳንቱና አብዛኛው ካቢኔ ለኮንግረስ በማሳወቅ ፕሬዚዳንቱን ከስልጣን በጊዜያዊነት በማገድ ወንበሩን ሊረከቡ ይችላሉ። ነገር ግን እንደ ህጉ ሳይሆን መሬት ላይ እንዳለው የኃይል እውነታ ከሆነ ይሄ መሆን እድሉ ጠባብ ይመስላል። ከዛ ይልቅ ትራምፕ 25 አሜንድመንት ሀሳብ እንዲነሳባቸው ያደረገውን በኢራን ንጹሃን ላይ ለመውሰድ ያሰቡትን አስከፊ ጥቃት እንዲያለሳልሱ ምክንያት ሊሆን ይችላል። ይህ በእንዲህ እንዳለም እስራኤል በኢራን የባቡር መንገዶች ላይ ጥቃት ለማድረስ መዛቷም በኢራናውያን ላይ ከፍተኛ ፍርሃት ቀስቅሷል። ትራምፕ ሁሉንም የኢራን ድልድዮች እናወድማለን፣ መጓጓዣዎችን እናፈርሳለን እያሉ ባሉበት በዚህ ሁኔታ ኔታንያሁ ደግሞ አይናችንን በኢራን የባቡር መንገዶች ላይ ጥለናል ማለታቸው በእንቅርት ላይ ጆሮ ደግፍ የሚያስብል ዜና ነው። ከእስራኤል ወታደራዊ የራዲዮ መስመር የተገኘ ነው በተባለ መረጃ መሰረት የኢራን የባቡር መንገዶች ለአብዮታዊ ዘቡ ሰራዊት በወታደራዊ ቁሳቁስ ማመላለሻና በወታደራዊ ማጓጓዣ ሆኖ እያገለገለ ነው። አልጀዚራ ይህንን በሚመለከት በሰራው ዘገባ ላይ የእስራኤል ጦር በተለያዩ ሀገራት የሚገኙ የህዝብ መገልገያዎችን ለማጥቃት ሲፈልግ የሚጠቀመው ቋንቋ ነው። በጋዛም ሆስፒታሎችን ሲያወድሙ ጥቃቶችን ህጋዊ ለማድረግ የሚጠቀሙበት ቋንቋ ጠላት በሆስፒታሎች ውስጥ ተደብቋል የሚል ነበር ሲል አስታውሷል። እንዲሁም አሁን በኢራን ህዝባዊ መገልገያ ላይ የሚደርሱትን ጥቃት ቁማር ነው እያለ ሲሆን የአካባቢውን ህዝብ ህይወት በማሰብ ኢራናውያንን በመንግስታቸው ላይ እንዲያምፁ ለማድረግ ተፈልጎ የሚደረግ ቁማር ነው ብሏል። አልጀዚራ ቀጥሎ ረፋዱን እንደዘገበው ከሆነ ደግሞ በምዕራብ ኢራን የሚገኘው ሆራማባድ አውሮፕላን ማረፊያ በአሜሪካና በእስራኤል አየር ጥቃት ተመቷል። ስለዚህ በአየርም በየብስም በባህርም የሚደረጉ የኢራን መጓጓዣ መንገዶች ከባድ አደጋ ተጋርጦባቸዋል። ይህም የኢራንን ህዝብና መንግስት የሚያስጨንቅ ሁኔታ ፈጥሯል። እንዲሁም ጎን ለጎን የትራምፕ አይን ላረፈባቸው ከፍተኛ የኃይል ማመንጫዎቻቸው ስጋታቸው አልቀረም።
ማለዳውን ባየነው አንድ ተንቀሳቃሽ ምስል ላይ የኢራን ዝነኛ የሙዚቃ አቀናባሪ የሆነው አሊ ጋምሳሪ ከኢራን የኃይል ማመንጫዎች ውስጥ አንዱ በሆነውና አሜሪካ ለማጥፋት ከዛተችበት የአማቫንድ የኃይል ማመንጫ ፊት ለፊት ተቀምጦ ዛሬ ያለሁት አሜሪካ ለማጥፋት በዛተችበት የኃይል ማመንጫ ነው፣ የሙዚቃ ድምጽ የጥፋት እርምጃዎችን እንደሚያስቀር ተስፋ አደርጋለሁ ብሏል። አሊ ጋምሳሪ የጥፋት ውጊያዎችን ከመቃወም ባለፈም አቅም ያለው ግለሰብ አይደለም። ያደረገውም የምኞቱን መግለጽ እንጂ የተለየ አይደለም። ከአሊ ጋምሳሪ ልባዊ የሰላም ምኞት ይልቅ የፓኪስታንና የቱርክ የእርቅ ፕሮግራም የተሻለ ተስፋ ይኖራቸዋል። እስካሁን ባለው ጊዜ ግን ውጊያው ላፍታ ሳይበርድ ቀጥሏል። በዚህ ከእስራኤል ጥቃት ባለፈም ዛሬ ኢራን በርካታ ሚሳኤል ካስወነጨፈች በኋላ በማዕከላዊ እስራኤል ጉዳት መድረሱን የኢራን መገናኛ ብዙሃን እየዘገቡ ሲሆን የተወሰኑት ደግሞ ኢንተርሴፕት መደረጋቸውን ተናግረዋል። እንደ ነፍስ አድን ሰራተኞች ቃል ከሆነም በጥቃቱ በማዕከላዊ እስራኤል ጉዳት የደረሰ ሲሆን ምንም የጠፋ የሰው ነፍስ የለም ብለዋል። ይህ በእንዲህ እንዳለም ኢራን በዚህ ጦርነት ከፍተኛ ዋጋ እየከፈለችና በደረሰ ውድመት ምክንያት ዋጋ እየከፈለች እንደሆነ ገልጻ በሆርሙዝ ሰርጥ ላይ ለሚጓጓዙ መርከቦች ተገቢውን ቀረጥ በማስከፈል በጦርነቱ የደረሰውን ውድመት ለመካስ ማሰቧም ተሰምቷል። ለአሜሪካና እስራኤል ዝግ ሆኖ ይቆያል በተባለው በዚህ ሰርጥ ላይ ኢራን ከወዲሁ የወዳጅ ሀገር መርከቦችን ለይታ ማሳለፍም ጀምራለች። ከዚህ ቀደም ከትራምፕ ጋር ሰጥ አገባ ውስጥ የገቡትን የኢማኑኤል ማክሮን ሀገር መርከብ ወሽመጡ ያሳለፉ ሲሆን አሁን ደግሞ ማሌዥያ የወዳጅነት የይለፍ ፈቃድ ተሰጥቷታል። የማሌዥያ የውጭ ጉዳይ ሚኒስትር ከዚህ ቀደም ሆርሙዝ የባህር ዳርቻ ላይ ተሰልፈው የቆዩ 7 የማሌዥያ ንብረት የሆኑ የንግድ መርከቦች መካከል አንዱ አሁን ደህንነቱ የተጠበቀ መተላለፊያ እንደተፈቀደለትና በሆርሙዝ ሰርጥ አልፎ ወደ መዳረሻው እየሄደ መሆኑን አረጋግጧል። የይለፍ ፍቃድ የተገኘው ባለፈው ወር በማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂምና በኢራን ፕሬዝዳንት ማሱድ ፔዚሽኪያን መሃል የስልክ ንግግሮች ከተደረጉና ከሌሎች ዲፕሎማሲያዊ ልውውጦች በኋላ ነው። በማሌዥያ የኢራን ኤምባሲ ይህን ተከትሎ በማህበራዊ ገጹ ላይ የኢራን እስላማዊ መንግስት ወዳጆቹን እንደማይረሳ ነግረናችሁ ነበር፣ ዛሬ የማሌዥያ መርከብ በሆርሙዝ ሰርጥ ላይ አልፋለች ሲል ጽፏል። ይህም ድርጊት ይበልጥ ትራምፕን ሊያበሳጫቸው እንደሚችል ይገመታል። ማክሰኞን ስናጠቃልላት ዶናልድ ትራምፕ ኢራን አዲሱን ስምምነት እንድትፈርም የሰጡት ቀነ ገደብ ምሽቱን ያበቃል። ስለዚህ ኢራን እስከ ማክሰኞ ምሽት 8 ሰዓት ድረስ መስማማት ካልቻለም አሜሪካ እስካሁን ካደረገችው በበለጠ ከፍተኛ ወታደራዊ እርምጃ እንደምትወስድ ይጠበቃል። አሜሪካ የኢራን የኃይል ማመንጫ ተቋማት ወይም ፓወር ግራይድ እና ሁሉንም ዋና ዋና ድልድዮች በመምታት የአገሪቱን የመንቀሳቀስ አቅም ሙሉ በሙሉ ለማውደም እቅድ አላት። ትራምፕ በመግለጫቸው አገሪቱን በአንድ ሌሊት ላጠፋ ትችላለሁ በሚል መዛታቸው የሚታወስ ነው። ዛቻው በሚፈጸምበት ቀን ዋዜማ ሰኞ ኢራን ከአሜሪካ የቀረበላትን የአጭር ጊዜ የተኩስ አቁም የሰላም ሀሳብ ይፋዊ በሆነ መንገድ ውድቅ አድርጋለች። ይህ የሰላም ሀሳብ አሁን ያለውን ግጭት ለጊዜው ለማቆምና በዓለም አቀፍ የነዳጅ ንግድ ቁልፍ የሆነውን የሆርሙዝ የባህር ወሽመጥ ወይም ስትሬት ኦፍ ሆርሙዝ ለመክፈት ያለመ ነበር። ኢራን በበኩሏ ጊዜያዊ ለሚባለው የተኩስ አቁም ቦታ እንደሌላት አሳውቃ ጦርነቱ በቋሚነት እንዲያበቃ እንደምትፈልግ ገልጻለች። ምንም እንኳን የመጨረሻ ሰዓት ንግግሮች ቢኖሩም ሁለቱ ሀገራት በኢራን ተቋማት ላይ እርምጃዎችን ከመውሰድ አልቆሙም። የእስራኤል መከላከያ ሰራዊት ወይም አይዲኤፍ ከሀገሪቱ የፔትሮኬሚካል ኤክስፖርት 85% የሚሸፍኑትን የኢራንን ሁለቱን ታላላቅ ማምረቻ ተቋማት መምታቱን አረጋግጧል። ዋናው ጥቃት ያረፈው ኢራን ከኳታር ጋር በምትጋራውና የዓለም ትልቁ የተፈጥሮ ጋዝ ክምችት በሆነው ሳውስፖርስ በሚገኝ የፔትሮኬሚካል ፋብሪካ ላይ ነው። እስራኤል ጥቃቱ የኢራንን ዋና የገቢ ምንጭና የሚሳኤል ማምረቻ መሰረተ ልማትን ለማውደም ያለመ እንደሆነ ገልጻለች። ይህ ጥቃት ኢራን በጎረቤት የአረብ ሀገራት የኃይል መሰረተ ልማቶች ላይ አጸፋዊ ጥቃቷን እንድታጠናክር አድርጓል። ከዚህ ባለፈ ኢራን የሆርሙዝ ሰርጥን እንደ ዲፕሎማሲያዊ መደራደሪያ መሳሪያ ማቅረቧ ታውቋል። ምክንያቱም ጦርነቱ በኢራን መንግስትና ኢኮኖሚ ላይ ከፍተኛ መዳከምን ፈጥሯል። በፕሬዝዳንት ፔዚሽኪ አስተዳደርና በኢራን ወታደራዊ አመራሮች መካከል ጥርጣሬዎችንና አለመተማመኖች እንዳሉ ይነገራል። ይህንንም ተከትሎ የእስላሚክ አብዮታዊ ዘብ ጦር ወይም አይአርጂሲ በአገሪቱ ቁልፍ የመንግስት ስልጣኖች ላይ ሙሉ ቁጥጥር አድርጓል። እንዲሁም ኢኮኖሚን በሚመለከት የቴህራን ህዝብ በራሱ ገንዘብ ላይ ያለው እምነት መቀነሱን የሚያሳዩ ምልክቶች እየታዩ ነው። የብሔራዊ ገንዘቡ ዋጋ በከፍተኛ ሁኔታ በመውደቁ የመንግስት የዜና ማሰራጫዎች እንደዘገቡት የተለያዩ ንግዶች ዋጋቸውን በአሜሪካ ዶላር መተመን ጀምረዋል።
ይህ ዶላራይዜሽን የሀገሪቱን ኢኮኖሚ ሙሉ በሙሉ ለመናድ መቃረቡን የሚያሳይ መዋቅራዊ ምልክት ነው ሲሉ የመገናኛ ብዙሃን እየዘገቡ ነው። የዲፕሎማሲ ሙከራዎችን በሚመለከት ኢራን የተኩስ አቁም ሀሳቡን በይፋ ውድቅ ብታደርግም ፕሬዝዳንት ትራምፕ ሰኞ ዕለት ገንቢ የሆነ ንግግር ማድረጋቸውን ጠቁመዋል። ይህም ትራምፕ በኢራን የኃይል ማመንጫ ተቋማት ላይ ያደርጉት የነበረውን ጥቃት ለጊዜው እንዲያራዝሙ ምክንያት ሊሆን እንደሚችል ይጠበቃል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ እንደ አስታራቂ ሊሆነው ከሚችሉ የቱርክና የኳታር ውጭ ጉዳይ ሚኒስትሮች ጋር ጥብቅ ግንኙነት በማድረግ ላይ ናቸው። ሁለቱም ሀገራት ግጭቱ በአስቸኳይ እንዲቆምና ቀጣይነት ያለው መረጋጋት እንዲመለስ መጠየቅ ላይ ናቸው። ውድ የፈታ ዴሊ ቤተሰቦች፣ ይህ ማክሰኞ ከማለዳ እስከ ምሳ ሰዓት በመካከለኛው ምስራቅ ያለው ጠቅላላ የእንቅስቃሴ ሪፖርት ሲሆን አመሻሹን ለሚወሰኑ አዳዲስ ውሳኔዎችና ክስተቶች በዜናና ሌሎች መሰናዶቻችን የምናደርሳችሁ ይሆናል።